በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ቆያችሁ? አምላካችን እግዚአብሔር የተመሰገነና የተከበረ ይሁንልን። ሕግጋተ እግዚአብሔር ወይንም የእግዚአብሔር ሕጎች ወይንም አስርቱ ትእዛዛት የሚለውን መጽሐፍ እየተመለከትን ነው። ይህ ክፍል 2 ነው። በክፍል 1 ካየናቸው የመጨረሻው ክፍል ስለ አስታዋሽነታቸው ነው። አስርቱ ትእዛዛት አስታዋሽ መሆናቸውን ማለትም ተጽፈው በሙሴ ከመሰጠታቸው በፊት ከዛ በፊትም በልቦና ውስጥ ተቀርጸው የነበሩ እንጂ አዲስ ትእዛዝ እንዳልሆኑ የሚገልጠውን ክፍል አይተን ያቆምነው። ምሳሌዎችን እንመልከት። ስለ አስታዋሽነታቸው ካልን በኋላ ለምሳሌ የሚከተሉትን እንመልከት። አትግደል። ይህ ትእዛዝ በስላቱ ሁለተኛ ክፍል ፍቅረ ሰብን በሚመለከት ከተጻፉት መካከል አንዱ ሆኖ ከተቀረጸ በኋላ የታወቀ አዲስና ቀድሞ ያልነበረ እንግዳ አይደለም። ለሙሴ ከተሰጠ በኋላ ብቻ የታወቀ ቢሆን ኖሮ ቃየል ወንድሙ አቤልን በግፍ በመግደሉ እግዚአብሔር አምላክ በከባድ እርግማን ባልቀጣውም ነበር። ኦሪት ዘጸአት ምዕራፍ 4 ቁጥር 13። ይህ ምንባብም ትእዛዙ በጽላተ ሕጉ ላይ ከመቀረጹና በጽሑፍ ከመሰጠቱ በፊት በሕገ ልቡና ዘመን ጀምሮ በሰዎች አእምሮ የሚታወቅ እንደነበር የሚያስረዳ ነው። በመሆኑም በሕገ ልቡና ሲሰራበት የነበረ የአእምሮ ሕግ ሆኖ የኖረ እንጂ አዲስ አይደለም። አታመንዝር። ሰዎች ዝሙት ኃጢአት መሆኑን ያወቁት ከሙሴ ዘመን በኋላ ብቻ ነውን? ፈጽሞ አይደለም። ከነቢየ እግዚአብሔር ሙሴ በፊት በመቶ የሚቆጠሩ ዓመታት አስቀድሞም የነበረው ጻድቁ ዮሴፍ የጲጢፋራ ሚስት ለኃጢአት በጋበዘችው ጊዜ እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? በማለት እምቢታውን መግለጡ ኃጢአት በተለይም ማመንዘርና ዝሙት በኃጢአትነቱ ከዘመነ ሙሴ በፊትም የሚታወቅ ለመሆኑ ግልጥ ማስረጃ ነው። ኦሪት ዘጸአት ምዕራፍ 39 ቁጥር 9። እንዲሁም ደግሞ እግዚአብሔር አምላክ በጥፋት ውሃ ዓለምን የቀጣው የሰው ልጆች ለክፉ ሥራ የተገዙና ኃጢአተኞች በመሆናቸው ነው። ኦሪት ዘፍጥረት ምዕራፍ 6 ቁጥር 5 እስከ 8፣ ዘፍጥረት ምዕራፍ 7 ቁጥር 19። ሴኬም የያዕቆብን ሴት ልጅ ዲናን ባስነወራት ጊዜ የያዕቆብ ልጆች እጅግ አዘኑ፣ አምርረውም ተቆጡ። በእስራኤል ላይ ስንፍናን አድርጓልና የያዕቆብም ልጆች እህታቸውን ያስነወራትንና ያረከሳትን የሴኬምን ቤት ሁሉ በዘበዙ፣ ወንዶችንም ሁሉ ገደሉ ይላል ኦሪት ዘፍጥረት ምዕራፍ 34 ቁጥር 5 እስከ 19። ስለዚህ ተጽፈው ለነቢዩ ሙሴ ከተሰጡት ትእዛዛት በመቶዎች በሚቆጠሩ ዓመታት ቀደም ብሎ ዝሙትና መንዝራነት እንደ ክፉ ሥራና ርኩሰት ይቆጠር የነበረ በመሆኑ አዲስ ትእዛዝ አለመሆኑን በዚህ እናውቃለን። አትስረቅ። መስረቅ ክፉ ሥራ ወይንም ኃጢአት እንደሆነ ቀደም ብሎ የሚታወቅ ለመሆኑ ያዕቆብ ከላባ ጋር ሲከራከርባቸው የነበሩት የተሰረቁ የላባ አማልክት ታሪክ በቂ ምስክር ነው። ዘፍጥረት ምዕራፍ 31 ቁጥር 30 እስከ 39። መመኘት። ይህም ኃጢአት መሆኑን ከሙሴ በፊት ቀደም ብሎ ከነበረው ከኢዮብ ቃላት ለመረዳት ይቻላል። እርሱ ከዓይኔ ጋር ቃል ኪዳን ገባሁ፣ እንግዲህስ ቆንጆይቱን እንዴት እመለከታለሁ ብሎ የተናገረው ቃል ይህንኑ የሚያስረዳ ነው። ኢዮብ ምዕራፍ 31 ቁጥር 1። ሰንበትን ማክበር። ይህም ከአስርቱ ትእዛዛት መሰጠት በፊት የሚታወቅ ነው። እስራኤል ከሰማይ የወረደላቸውን መና እንዲለቅሙ በታዘዙ ጊዜ ሰንበትን እንዲያከብሩ ተነግሯቸው ነበር። እግዚአብሔርም የተናገረው ይሄ ነው፣ ነገ ዕረፍት ለእግዚአብሔር የተቀደሰ ሰንበት ነው ብሏል። ኦሪት ዘፍጥረት ምዕራፍ 16 ቁጥር 23 እስከ 29። ከዚህ ይበልጥ ቀደም ብሎ እግዚአብሔር አምላክ ፍጥረቱን ከፈጠረ በኋላ በሰባተኛው ቀን ማረፉ ሰንበትን ማክበር ቀድሞውኑ እንዲታወቅ ሥርዓት ለመስራት ነበር። ይህም ሰንበትን ማክበር ከቀድሞ ጀምሮ ማለትም ከሙሴ በፊትም የሚታወቅ መሆኑን የሚያስረዳ ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 እስከ 3። እንግዲህ አስርቱ ትእዛዛት ተጽፈውና በጽላት ተቀርጸው ከመሰጠታቸው በፊት በሰዎች አእምሮና በልቦናቸውም ተቀርጸው ይሰራባቸው የነበሩ መሆናቸውን ለማስረዳት ከላይ ያቀረብናቸው ምሳሌዎች በቂዎች ናቸው። ዋናው ነጥብ በእግዚአብሔር ጣቶች ተጽፈውና በጽላተ ሕጉ ላይ ተቀርጸው ለነቢዩ ሙሴ የተሰጡት እነዚህ አስርቱ ትእዛዛት ቀደም ብሎ የሚታወቁና በሕገ ልቦና አባቶቻችን እየፈጸሟቸው ኖረው ለጽድቅ የበቁባቸው መሆናቸውን ማወቅ ነው። እነዚህ በእግዚአብሔር የተነገሩና በጣቶቹ የተጻፉት በጽላት ላይም ተቀርጸው ለነቢዩ ሙሴ የተሰጡት አስርቱ ትእዛዛት
በሰው ልጆችና በእግዚአብሔር መካከል የተደረገው የቃል ኪዳን ምልክቶች በመሆናቸው የተመራባቸውና ያከበራቸው በሕይወት ዘመኑም በተግባር የፈጸማቸው በረከትን የናቃቸውና የሻራቸው ያልተመራባቸውም ሰው ደግሞ መርገምን የሚቀበልባቸው ናቸው። ስለዚህም 10ቱ ትእዛዛት በ10 ቁጥር የተወሰኑ ቢሆኑም በውስጣቸው የያዙት ምስጢር እጅግ ሰፊ በመሆኑ እያንዳንዳቸውን በቅደም ተከተላቸው መሰረት መመርመርና መረዳት አስፈላጊ ነው። በመሆኑም በሚቀጥሉት ክፍሎች 10ቱን ትእዛዛት በመተንተንና ከክርስትና መሰረተ እምነት አንጻር የያዙትን ጥልቅ መንፈሳዊ ምስጢር በመመርመር እግዚአብሔር አምላክ በእርሱ አማካኝነት እንድንሰራ ያዘዘውንና እንድንሰራ የከለከለውን በሚገባው ቀን እንጠቀም ዘንድ በሰፊው እንማራለን። ስለዚህ 10ቱ ወይንም 10ቱ ትእዛዛት እግዚአብሔር ሲወሳ መዘንጋት የሌለበት አንድ ጠቃሚ ነገር አለ። ይኸውም በቤተ ክርስቲያን ሊቃውንት ዘንድ ስለነዚህ 10ቱ ትእዛዛት ማንነት ያለው የአመለካከት ልዩነት ነው። ይህ ልዩነትም የሚያተኩረው በትእዛዛቱ ማንነትና በቁጥራቸው ላይ እንጂ በእያንዳንዱ ትእዛዛት ትርጓሜ አንጻር አለመሆኑን ግን ማስተዋል ተገቢ ነው። በዚህ መሰረት የትእዛዛቱን ማንነት በተመለከተ አንዳንድ ሊቃውንት የተቀረጸውን ምስል ላንተ አታድርግ የሚለውን ኦሪት ዘጸአት ምዕራፍ 20 ቁጥር 5 እንደ ሁለተኛ ትእዛዝ በመቁጠር እስከ አትመኝ ድረስ ያለውን ብቻ 10 በማድረግ ባልንጀራህን እንደራስህ ውደድ ዘሌዋውያን ምዕራፍ 19 ቁጥር 15 የሚለውን ከ10ቱ ትእዛዛት ቁጥር ያስወጡታል። እነዚህ ሊቃውንት በዘዳግም ምዕራፍ 5 ቁጥር 22 እግዚአብሔር በተራራው ላይ በእሳትና በደመናው በጨለማው ውስጥ ሆኖ በታላቅ ድምፅ እነዚህን ቃሎች ለጉባኤያችሁ ሁሉ ተናገረ፣ ምንም አልጨመረም፣ በሁለቱም የድንጋይ ጽላት ወይንም ሰሌዳዎች ላይ ጻፋቸው የሚለውን ምንባብ በመጥቀስና በሃይማኖተ አበው ምዕራፍ 130 የቀረበውን መሰረት በማድረግ 10ቱ ትእዛዛት በዘጸአት ምዕራፍ 20 ቁጥር 1 እስከ 21 የተዘረዘሩት ብቻ ናቸው በማለት ሐሳባቸውን ያጠናክራሉ። ሌሎች ሊቃውንት ደግሞ የተቀረጸውን ምስል ላንተ አታድርግ የሚለው ከኔ በቀር ሌሎች አማልክት አይሆኑልህ በሚለው የመጀመሪያው ትእዛዝ ውስጥ የሚጠቃለልና አምልኮን የሚመለከት በመሆኑ እንደተለየ ትእዛዝ ብቻውን ሊቆጠር አይገባውም። ስለዚህም በዘሌዋውያን ምዕራፍ 19 ቁጥር 15 የተጠቀሰው ባልንጀራህን እንደራስህ ውደድ የሚለው 10ኛ ሆኖ መጨመር አለበት ይላሉ። ለዚህም ሐሳባቸውም በወንጌል ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ስለ ትእዛዛት የቀረበለትን ጥያቄ ሲመልስ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ ፈጽመህም አምልከው፣ ታላቂቱና ፊተኛይቱ ትእዛዝ ይህች ናት፣ ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደራስህ ውደድ የምትለዋ ናት በማለት መናገሩ ፍቅረ ሰብን እንዳንድ ዋነኛ ትእዛዝ በመቁጠሩ ነው በማለት ይከራከራሉ። የማቴዎስ ወንጌል ምዕራፍ 22 ቁጥር 35 እስከ 40። በሁለቱም ወገን ከመጽሐፍ የተጠቀሱ ማስረጃዎች ቢቀርቡም ሁለቱንም ለመንቀፍ ባይቻልም እንኳን አንዱን በመቀበል ከአንደኛው ወገን የቀረበውን አቋም ለመደገፍ እንገደዳለን። ትእዛዛቱ 10 ናቸው። 10ሩም ደግሞ የተለያየ ምስጢር ያላቸውና እያንዳንዳቸው በተለያየ አርዕስተ ጉዳዮች ላይ የተመሰረቱ ናቸው። በዚህም ምክንያትም በአንድ ተመሳሳይ በሆነ ጉዳይ ላይ የሚያተኩሩና ስለ አንድ ነገር የሚናገሩ ሐሳቦችን በአንድነት አጠቃሎ ከመቀበል ይልቅ በተናጠል መመልከትና ሁለት ማድረግ ቁጥር ከማብዛት ሌላ በቀደመው ከተጠቀሰው የተለየ አዲስ ሐሳብን የሚጨምር ሊያደርገው አይችልምን? ከኔ በቀር ሌሎች አማልክት አይሆኑልህ የሚለውን ትእዛዝ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸውም፣ አታምልካቸውም ከሚለው የሚለይበት አንዳችም ሐሳብ ስለሌለና ሁለቱም ሐረጎች አንድ አምላክ እግዚአብሔር ብቻ መኖሩንና እርሱንም ብቻ ሊመለክ የሚገባ መሆኑን የሚያስረዱ በመሆናቸው ተጠቃለው እንደ አንድ ትእዛዝ መወሰድ ወይንም መቆጠር የሚገባቸው መሆኑን የዚህ መጽሐፍ ተርጓሚ ያምንበታል። ስለሆነም ሁለተኛውን የሊቃውንት ሐሳብ በመደገፍ የትእዛዛቱ ቁጥር 10ነታቸው በዘሌዋውያን ምዕራፍ 19 ቁጥር 15 የተጠቀሰውን የሚያካትት መሆን አለበት የሚል አቋም በመያዝ የትእዛዛቱ ዝርዝር እንደሚከተለው ቀርቧል። አንደኛ፣ እግዚአብሔር አምላክህ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሆኑልህ፣ የማናቸውንም ነገር ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም። ኦሪት ዘጸአት ምዕራፍ 20
ቁጥር 2 እስከ 6። የእግዚአብሔር የአምላክህን ስም በከንቱ አትጥራ ዘጸአት ምዕራፍ 20 ቁጥር 7። የሰንበትን ቀን ትቀድሰው ዘንድ አስብ አክብረውም ኦሪት ዘጸአት ምዕራፍ 20 ቁጥር 18። አባትህንና እናትህን አክብር ኦሪት ዘጸአት ምዕራፍ 20 ቁጥር 12። አትግደል ኦሪት ዘጸአት ምዕራፍ 20 ቁጥር 13። አታመንዝር ዘጸአት ምዕራፍ 20 ቁጥር 14። አትስረቅ ዘጸአት ምዕራፍ 20 ቁጥር 15። በሐሰት አትመስክር ዘጸአት ምዕራፍ 20 ቁጥር 16። አትመኝ ዘጸአት ምዕራፍ 20 ቁጥር 17 እና የመጨረሻውና 10ኛው ትእዛዝ ደግሞ ባልንጀራህን እንደ ራስህ ውደድ የሚለው ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18። 10ቱ ትእዛዛት በመባል የሚታወቁትና በጽላተ ሕጉ ላይ በእግዚአብሔር ጣቶች የተቀረጹት ወይንም የተጻፉት የእግዚአብሔር ሕግ ድንጋጌዎች ከዚህ በላይ የተዘረዘሩት ናቸው። ከዚህ በሚቀጥሉት ክፍሎችም የእነዚህን ሕግጋትና ትእዛዛት ምስጢራዊነት፣ ትርጓሜና ማብራሪያ በሰፊው የቀረበ ስለሆነ አንባቢያን በማስተዋል እንዲመለከቷቸውና ራሳቸውን በመመርመር እንዲጠቀሙባቸው ተጋብዘዋል። አድማጮቻችን ክፍል 2 ነው፣ በዚህ እናጠናቅቀዋለን። በቀጣይ ደግሞ በክፍል 3 ክፍል 2 የመጽሐፉን ክፍል 2 የመጀመሪያ ትእዛዝ እንመለከታለን ማለት ነው። እስካሁን ድረስ ያየናቸው ወይንም እስከዚህኛው ክፍል ድረስ ያየናቸው አጠቃላይ ስለ 10ቱ ትእዛዛት ወይንም ሕግጋተ እግዚአብሔር ሲሆን ለምን 10 ሆኑ፣ መጀመሪያ እንዴት ነበሩ እና ደግሞ የሰው ልጆች ታሪክ ከሙሴ በፊትስ ምን ይመስል ነበር የሚሉትን ሕገ ልቡና፣ ሕገ ኦሪትና ሕገ ወንጌል ብሎ መጽሐፉን በሚገባ ተተንትኗል ማለት ነው። በመግቢያው ላይ በሕገ ልቡና ሰዎች በልቦናቸው የተጻፈን ሕግ ተጠቅመው ማለትም በመጽሐፍ የተጻፈ ሕግ የሚመራቸውም ሰው ሳይኖር ልቦናቸው ራሱ እየመራቸው እግዚአብሔርን ማምለክ፣ ለእግዚአብሔር መስዋዕት ማቅረብ፣ ዝሙትን አለመፈጸም፣ አለመስረቅን፣ አለመዋሸትን የመሰሉ ነገሮች በሙሉ በመጽሐፍ ሳያገኟቸው መምህርም ቆሞ ሳያስተምራቸው እነሱ ግን በልቦናቸው ተነስተው ይመሩባቸው እንደነበረ ተገልጾ እናገኘዋለን ማለት ነው። በሕገ ኦሪት ጊዜ ግን በሙሴ አማካኝነት 10ቱ ትእዛዛት በሁለት ክፍል ሆነው እንደተሰጡትና እነዚህም በሁለት ካቴጎሪ በሁለት ክፍሎች ስንከፍላቸው ደግሞ ፍቅረ እግዚአብሔርና ፍቅረ ሰብ ማለት እግዚአብሔርን መውደድ፣ እግዚአብሔርን ማምለክና ሁለተኛውና ዋነኛው ደግሞ ሕግ ሰዎችን መውደድ በመሆኑ እንመለከታለን። በአጠቃላይ መጽሐፉ ሕግጋት እግዚአብሔር ማለት ነው። ፍቅረ ሰብና ፍቅረ እግዚአብሔር ሲል ፍቅረ እግዚአብሔርና ፍቅረ ሰብ ሲል በእነዚህ ሁለቱ ሕግጋት ሁሉ የሚጸኑ መሆናቸውን ለማስረዳት ነው። አትስረቅም ሲል አትግደልም ሲል ሰውን ከወደድን እግዚአብሔርን የምናመልክና እግዚአብሔርን የምንወድ ከሆነ ይህንን ሕግ እንፈጽመዋለን ማለት ነው። ስለዚህ ዓለም ላይ ያሉት አጠቃላይ ሁሉም ሕጎችን ብናጠቃልላቸው በሁለት የሚካተቱ ናቸው ማለት ነው። አንደኛውን እግዚአብሔርን ከመውደድ፣ ሁለተኛው ደግሞ ሰዎችን ከመውደድ የሚመነጩ ናቸው ማለት ነው። ይህንንም ብፁዕ ቅዱስ አቡነ ሺኖዳም በሚገባ ተንትነውታል ማለት ነው እንደተመለከትነው። ስለዚህ እስካሁን ክፍል የተመለከትነው በዚህ በክፍል 2ም በክፍል 1ም ማለት ነው ያየናቸው አጠቃላይ ስለ 10ቱ ትእዛዛትና አሁን በመጨረሻ አካባቢ ደግሞ ሊቃውንቱ 10ቱ ትእዛዛት ኦሪት ዘሌዋውያን ያለውን ማለትም የመጨረሻውን ትእዛዝ ከዛ እንዳይመጣ ያደረጉበት አንድ ክፍል አለው። ያም ማለት ደግሞ አንዳንዶቹ 10ቱ ትእዛዛት ኦሪት ዘጸአት ምዕራፍ 20 ላይ ያሉት ብቻ መሆን ያለባቸውና ሌሎችም አትስገድ፣ እንደዚህ አታድርግ የሚሉት የተቀረጸው ምስል ለአንተ አታድርግ የሚሉትን እንደሌላ ትእዛዝ፣ አንዳንዶቹ ደግሞ አይ እግዚአብሔርን አምልከውና ለተቀረጸ ምስል አትስገድ አንድ ነው መሆን ያለበት በሚል ሁለቱም የተወሰኑ ልዩነቶች አሉ ማለት ነው። ዞሮ ግን ሁላችንም ማስተዋል የሚገባን 10ቱን ትእዛዛትን ስናስብ የተለያየ ሊቃውንት አቋም አለ ማለት በቁጥር እንጂ በምስጢር አንድ መሆኑን ደግሞ መረዳት ያስፈልጋል ማለት ነው። በመጽሐፉም እንደተጠቀሰው ተርጓሚውን በሚገባ እንደገለጹት ማለት ነው። ስለዚህ በመጽሐፉ ዙሪያ በ10ቱ ትእዛዛት ዙሪያ እንደ መግቢያ ይህንን ያከላየን። የቀጣይ ክፍሎች ግን በጣም ወሳኞች ናቸው። እስካሁን ያየናቸው ሕግጋተ እግዚአብሔር ወይም የእግዚአብሔር ሕጎች ምንድን ናቸው? ከየት ነው የመጡት? መቼ ነው የመጡት? በማን ነው የመጡት? እግዚአብሔር ለማን ሰጠው? ከዛ በኋላስ ያለው ነገር እንዴት ነው? ከዛ በፊትስ ማለት ከሙሴ በፊት የነበሩ ሰዎች ሌሎቹስ እንዴት ተጠቀሙበት? ያልተጻፈ ሕግ ሳይኖር እንዴት ኖሩ የሚለውን ብቻ ነው የተነተነው። አሁን ግን እያንዳንዱ ትእዛዝ በሚገባ ተተንትኖና ከራሳችን ሕይወት ጋር በሚገባ ተገናኝቶ ስለሆነ የምናየው ከዚህ በኋላ ያሉት ክፍሎች ደግሞ ካሁን ካሉት ከቀደሙት ሁለት ክፍሎች
የበለጠ በጣም ወሳኞች ናቸውና እንድትከታተሉት በዚሁ መጋበዝ እፈልጋለሁኝ። ለዛሬ እዚህ ላይ በቃናል። አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።